ሰላም ሰላም የጽዳት ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። አዲሶች ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬ ደግሞ በድር ድራማ መጥቻለሁ። እንግዲህ ዛሬ ብሌን፣ ባሮክ፣ አምነን እና ማርያ ሆኖ አንድ ላይ ምግብ ሲበሉ ተመልክተናል። እንግዲህ ባሮክ መጀመሪያ ሲመጣ ከመጀመሪያ ጀምሮ ሲመጣ ብሌንን ለመጀመሪያ ጊዜ አይኔ ውስጥ የገባች ልጅ አየሁ፣ እችንማ የራሴ ማድረግ አለብኝ ብሎ ሲያስብ ነበረ ገና መጀመሪያ አንድ ብሎ ሲመጣ። ስለዚህ አምነንን ወንድሜ ብሎ ሲመጣ እሱን ፈልጎ ሳይሆን እሱን ለመጉዳት እንደመጣ ከመጀመሪያ ለራሱ አይተናል። አሁን ደግሞ አንድ ላይ ሆኖ ምግብ ሰራና ባሮክ ስለ ምግቡ ሲያወሩና ሲወያዩ ነበረ። የኔ ምግብ እንዴት ነው ወይ ይጣፍጣል ወይ ብሎ ሲል ነበረ። ማርያ ደግሞ በጣም ሙያ አለ፣ በጣም ይጣፍጣል፣ ቆንጆ ምግብ ነው ስትለው ነበረ። ከዛ ባሮክ ደግሞ የወደፊት ሚስቴ አላትና ለብሌን እንዴት ነው አንቺ እኮ ነሽ አስተያየት መስጠት ያለብሽ ይጣፍጣል ወይ ብሎ ሲላት፣ እኔ አስተያየት ብዙ አይደለሁም እና አለችውና ከዛ በኋላ አምነን ደግሞ በጣም ስደነግጥና ሲናደድ ነበረ። ያን ማለት እንግዲህ ወንድሙን እንዲጎዳ አልፈልግም። አምነን በንጹህ ልቡና በየዋህ ልቡ ነው የተቀበለው ለባሮክ። ባሮክ ግን አውቆ ነው እያስመሰለ ያለው እንጂ ወንድሙን ፈልጎ ወይ ደግሞ አምነንን ፈልጎ አይደለም የመጣ። ለምን እሱን ለመጉዳት ነው የመጣ ማለት ነው። ከዛ በኋላ እንደዚህ ተመግቦ ተጫውቶ ምናምን ሄዱና ክላሷ ውስጥ ገባና ከብሌን ጋር የኔም ቤት የኔ ቆንጆ እንዴት አደርሽ ወይ እኔ የሌለሁበት አዳር እንዴት ነው ብሎ አላት ማለት ነው። ከዛ ብሌን ደግሞ እንዲህ ምን ሆነ ነው ባሮክ ገና ከሆነ ጀምረ እንደዚህ ትላለህ ወይ ብሎ አለችው። ከዛ በኋላ እሱ ደግሞ እንዴ ሚስቴ አይደለሽም እንዴ ብሎ ሲላት ዝም አለችው። ያን ማለት አምድን ማናት ብሌን እሱ ጋር ለመሆን ደስተኛ አይደለችም፣ ግን አምነንን ለመበቀልና እንግዲህ አምነን እንደምትወደው ይታወቃል። አምነን ደግሞ የትም አትሄድም የራሴ ናት እወዳታለሁ ብሎ በውስጡ ነው እንጂ እንደዚህ አውጥቶ አፍ አውጥቶ አልተናገረም ነበረ። ከዚህ በፊት ጓደኛ አለሽ ወይ ብላ ስትጠየቅ የለኝም ብላ ስትል እንግዲህ በጣም ደንግጠዋል። አለሁ ደግሞ አላለም። ስለዚህ ይፈልጋታል፣ አፍ አውጥቶ ደግሞ አልተናገረም። በኋላ ባሮክ ደግሞ ነይ እንወጣለን፣ ውጭ እንወጣለን፣ ታች ጠብቅሻለሁ ብሎ አላት። እሺ ያለችና ለባብሳ ምናምን ወጣች ማለት ነው። ከዛ ግን ሄድና ከዛ አምነን ምንድነው ያለው እንዴት አደርክ ወንድሜ ስለው ደህና ነኝ አለና፣ እንዴ በጠዋት ምንድነው ይሄን ያህል ፈገግታና ይሄን ያህል ደስታ ሲለው፣ እንዴ በጣም ይሄን ያላስደሰተ ምን ያስደስተኛል? በጣም ወዳት ምስቴ ባለቤቴ አይቼ መጣው አለ ማለት ነው። እንግዲህ ያን ማለት ብሌንን አይቶ እንደመጣ ነው። እሱን ለማናደድ እና እሱን ለማበሳጨት ነው እያሰበ ያለው እሱ። አዎ በጣም ደስ ይላል፣ እንኳን ደስ አለ፣ ሁሌም ደስተኛ እንድትሆን ነው የምፈልገው አለው ማለት ነው። አምነን እንግዲህ አምነን በውስጡ እየተጎዳ ግን ደግሞ ወንድሙ ደስ እንዲለውና ደስተኛ ሆኖ እንዲኖር ነው እየፈለገ ያለው። ለምን ከራሱ በላይ ለወንድሙ ነው እያሰበ ያለው። በኋላ ባሮክ ምን አለው፣ ካሁን በኋላ ከብሌን ጋር ነው መነጋገር ያለበት ስለ ድርጅቱ። የሆነ ነገር ካለ የሆነ ስራ ካለ ብሌን ጋር ተወያየና ከሷ ጋር ስራ አለው ማለት ነው። እንዴት ሊሆን ይችላል ሲለው፣ እንግዲህ ብሌን ማለት እኔ ነኝ፣ እኔ ማለት ደግሞ ብሌን ናት። ስለዚህ የሆነ ነገር ካለ እሷ ጋር ተወያይ ብሎ ሄደ ማለት ነው። ከዛ አራቱ አንድ ላይ ተገናኙና ከብሌን ጋር አውራ ብሎ ሄደ። ከዛ በኋላ ባሮክ ግን ምንድን ነው ያላት ለብሌን፣ ብሌን እኔን ለመበቀል ብለሽ ወንድሜ እየተጠቀምሽበት ነው ያለሽው፣ ስለዚህ ምን አስበሽ ነው አላት። እሷ ደግሞ አይመለከትህም፣ ስለ ራስህ ህይወት ነው እንጂ ስለ እኔ መናገር የለብህም። ስለዚህ ወደ ስራችን ብንገባ፣ ወደ ውይይታችን ብንገባ ይመረጣል አለችው ማለት ነው። ከዛ ባሮክ ደግሞ አምነን ደግሞ ይቅርታ እሺ አላትና ወደ ድርጅቱ ስለ ድርጅቱ አሰራርና እንዴት መሆን እንዳለበት ሲነጋገር ነበረ። ከዛ ሙስጠፋ ደግሞ ለጀሪ ሚስቱ በጣም ሲያሰቃያት ነበረ።
የት ነው የምትሄደው ብላ ስትለው ስለኔ አይመለከትሽም ምግብ ስጠኝ ስትለው ራበኝ ስትለው ነበረ። ስለዚህ ይህን እያሰቃያት ነበረ። ለምን እንደሆነ አላቅም። ሚስት ከሆነች የምትወዳት ከሆነ ለምን ይህን ያህል አለባበስሽ እንደዚህ ነው፣ አስተካክለሽ ጠብቂ፣ እንደዚህ ሆነች ተዝረክርከሽ እንዳትቆይ ምናምን ማለት የለብህም። ለምን ሚስት ከሆነ ከወደደ እስከነ ንፍጡ የሚባለውን ነገር አለ። ስለዚህ ከወደድካት ሁለመናዋ ነው እንጂ ስለ አለባበሷ ስለ ውጭ ውበቷ ሳይሆን ስለ ውስጣዊ ውበቷ ነው መጨነቅና ማሰብ ያለብህ። ምስጦፋ እዚህ ጋር አጥፍተሃል። ከዛ በኋላ ብሌን ደግሞ ለባብሳ ምናምን ስትወጣ ምስጦፋ አገኛትና እንዲህ እኔ አላምንም ብሌን ነሽ አላት። አዎ እኔ ነኝ አለችው። እንዲህ አንቺ እኮ እንደሱ አልነበርሽም፣ ለምን ተቀይረሻል? አምሮብሻል፣ ግን ደግሞ ይሄን ማንነት ከአንቺ ጋር አይሄድም አላት ማለት ነው። ያን ማለት ምንድን ነው? እሷ አምነን እንዲወዳት እና አምነን ጋር እንድትስበው የማሪያ አለባበስ ነው እየተከተለች ያለችው እንጂ የብሌን አለባበስ እንደዛ አይደለም። በጣም የሆነ ስነ ስርዓት ያላት ልጅ ነበረች። አሁን ግን እሱን ለመናደድና እሱን ለመበቀል ብላ እንግዲህ አለባበሷና ሁሉ ነገር ስታይሏን ቀይራለች። ባሮክ ደግሞ እሷን አውቀው አምነን እንደሚወዳት ስለሚያውቅ ነው እንጂ ከእሷን ለመቀማት ፈልጎ ነው እንጂ እንግዲህ ብሌን ወዷት አይደለም። መጨረሻ ላይ አንድ ላይ እንደሆኑ ተስፋ አድርጋለሁ። ከዛ በኋላ እንግዲህ ምስጦፋ ደግሞ ወደ ቤት መጣ። በር ላይ ባሮክን አገኘውና ማነህ አንተ አለው። እንግዲህ ባሮክ የሆነ ኮስታራ ነገር ነው ሲነገር ለራሱ የሆነ ፍጥጥ ያለ ኮስታራ ነገር ነው። ስለዚህ እኔ ምስጦፋ እባላለሁ የአቶ አምነን ጓደኛ ነኝ አለው። አንተስ ማነህ ስለው እኔ ደግሞ እንግዲህ የአቶ አምነን ወንድም ነኝ አለውና እንዴ በጣም ደስ ይላል፣ አቶ አምነን ወንድም አለው እንዴ አለው። እንግዲህ እንገናኛለን እንታወቃለን ብሎ ሄደ። በኋላ ብሌን ደግሞ በጣም ስትጨነቅ ነበረ። ለምን በፊት ያሳለፉትን ነገር ከአምነን ጋር ሆኖ ያሳለፉትን ነገር ብቻዋን ቁጭ ብላ ስታስታውስና ስታስብ ነበረ። ያን ማለት አምነንን በጣም ትወደዋለች፣ ታፈቅረዋለች። ግን ደግሞ አፈቅርሻለሁ ብሎ ከእሷ ጋር እሷን አፈቅርሻለሁ እንዲላት ብዙ ነገር ሞክራለች፣ ብዙ ነገር አስባለች። እሱ ግን የሆነ አፍ አውጥቶ እንዲናገር አልፈለግም። ለምን እንደሆነ አላውቅም። ሁለት ወዶ አይሆንም የሚባለውን ነገር አምነን ጋር ነው ያየሁት ማለት ነው። ስለዚህ ወይ ደግሞ አፈቅርሻለሁ ወድሻለሁ ብለህ ከእሷ ጋር ቀጥል፣ ካልሆነ ደግሞ እየወደድካት ዝም ብለው በውስጥ መጎዳት የለብህም። ከዛ ማርያ ደግሞ ለአምነን ምንድን ነው ያለችው? አምነንዬ የሆነ ጥያቄ አለኝ፣ ከጥያቄ በፊት ግን የሆነ ነገር ካለ ማግዝህ ነገር ካለ አግዝሃለሁ፣ አትጨነቅ አለችው። እሺ አመሰግናለሁ አላት። ከዛ ምንድን ነው ጥያቄሽን ስላት ከብሌን ጋር ምንድን ነው ያለህ ብላ አለችው ማለት ነው። እኔ ብሌን ጋር ምንም ነገር የለኝም አላት። ከዛ እሷ ደግሞ ስለዚህ ስለ እሷ እንድታስብ አልፈልግም፣ የራሳችን ስራ ነው መስራት ያለብን፣ ስለ ራሳችን ነው መጨነቅ ያለብን ብላ ስትለው ነበረ። ያን ማለት ምንድን ነው? ከብሌን ራቅና አንድ ላይ ሆነን ከኔ ጋር እንኖራለን እያለች ነው ያለችው። ስለዚህ እኛ ግን ብሌንና አምነንን አንድ ላይ ሆኖ ታርቆ እንደሚመጡ ነው ፍላጎታችን ወይ ደግሞ ሀሳባችን። ስለዚህ በሚቀጥለው ቪዲዮ ላይ እንገናኛለን። አቶ አምነንና ብሌንን ታርቆ አንድ ላይ ሆኖ እንደሚመጡ ተስፋ አድርጋለሁ። እናንተ እስከዚህ ድራማ ላይ ምን ተማራችሁ? ምን አገኛችሁ? ሀሳብ አስተያየታችሁ ኮመንት ሴክሽን ላይ አስቀምጡልኝ። አዲሶች ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካሙን ሁሉ ከእናንተ ጋር ይሁን።